ጄሪ እንግዲህ ደምን ባለቀሰች ማለት ነው። እንደምንም ብሎ በጋራም ብሎ በዛው ይቅርታ ጠይቃት። እነሱ ግን አንድ ሆነዋል። እሷ ስታጨበጭብ በገዛ ስራዋ፣ እቺ በሌለችበት እንዴት ስትሰቃይ ቆማ ስትስቅ ነበረ። ዛሬ ደግሞ የሳቁ ጥርሶችና አይኖች እያለቀሱ ይገኛሉ ማለት ነው። እና ሰው የዘራውን ነው የሚያጭደው። እንግዲህ ወይዘሪት ጄሪ መልካም መቃጠል። ቅድሙኑ አምናል ብሌን ሊበቀላት ፈልጎ እንጂ በፍጹም አንቺን አፍቅሮሽ እንዳልሆነ ልብሽም ያውቀዋል እኮ። ሲጀመር የዛን ቀን ውድድሩ ላይ ብሌን ስለቆየች ብቻ ነው ጄሪን ነው ማገባው ብሎ የወሰነው እንጂ በፍጹም ጄሪን ወዷት አይደለም እሱ። ስለዚህ አሁን እንግዲህ ምንም ማድረግ አይቻልም። አይ ጉድ አይ ጉድ። ብቻ እኔ እንጃ መጨረሻቸው እንደሚሆን። በነገራችን ላይ ሁለቱ አንድ ነው የሚሆኑት። ብሌንና አፍናን አንድ ላይ ይሆናሉ። ምክንያቱም በጣም ነው የሚያፈቅራት። አልተናገረም እንጂ እንደተሸነፍኩላት ብታውቅብኝስ እያለ ነበረ ማለት ነው። እና አቅፏት አጠገቧ ቁጭ ያለ ጊዜ አሁን እኔ እንዳፈቀርኳት ብታውቅብኝስ፣ እንደዚህማ ማወቅ የለባትም እያለ ነበረ ማለት ነው። እና ስለዚህ እሷም አፍቅረዋለች። እናቲቱም ደግሞ ነግረዋለች ስለ ልጇ ባህሪ ማለት ነው። የልጄን አምናን ልብ ማግኘት የምትችለው ብሌን ብቻ ናት። ብሌን ለልጄ ትክክለኛዋ ሴት ብሌን ናት እያለች ነበረ። ከዛ በኋላ እንግዲህ ሁሉንም ነገር ስላስተዳደጉም ስለ ሁሉም ነገር ነገረቻት ለብሌን። እና እሺ እናቴ ሰማ እሱ ባይቀበለኝስ? እንዴ ሴት አይደለሽ እንዴ? ሴት እኮ ብልሃተኛ ናት። ተፈታተኙ በቃ በመንገዱ ላይ ሁሉ አትጥፊ። ከዛ በኋላ እሱ ራሱ ይመጣል ወደ አንቺ እመኚኝ። እኔ የሆነ ፊዚካላችሁን አይቻቸዋለሁ ሁለታችሁም የምትተያዩበትን አለቻት። ከዛም እንግዲህ ወይዘሪት ሜርሲ እብዷም ደግሞ ለምን መሰለሽ ወጥ ቤት እንድትሰሪ ያዘዘሽ አቶ አምናን ምግብሽን ይበላል፣ ምግብሽን ይወድልሻል፣ ከዛ በኋላ ሚስቱ ያደርግሻል። ሞኝ እንዳትሆኝ። እኔ ገና እንደመጣው ነው የእናንተ ነገር የታየኝ። ስለዚህ አምናን የወንድሜ ልጅ አንቺን ነው የመረጠሽ። ግን ታውቂያለሽ እልህ ይዞት ነው የዛ ጊዜ እንደዛ ያለሽ እንጂ በፍጹም እሱ ታያለሽ አንቺ ነሽ የሱ እያለቻት ስትሰክስ ነበር ማለት ነው። እንግዲህ እሷ ባላለችበት ነው ትናንትና አሳሯን ሲያስቆጥሯት የነበረው። ይሄ ሁሉ የሜርሲ ስራ ነው። ግን የሜርሲም ሆነ የሁለቱም የሴራቸው መጋለጡ የማይቀር ነው። ምክንያቱም ፍላሹ እናቴ ዛህራ ጋር ነው ያለው። እናት ዛህራ ደግሞ እንግዲህ ያንን ፍላሽ ወይ ለብሌን እስኪ ይሄንን ነገር ስልክሽ ውስጥም ይሆን ላፕቶፕ ውስጥም ይሆን ከተተኝና እዩ ትላታለች። ከዛ በኋላ የወይዘሪት ጄሪ ጉድ ይወጣል ማለት ነው። ስለዚህ ወይዘሪት ሰማር ደግሞ አሁን መናገር አትችልም ብላለች። እንግዲህ መናገር ማስታወስ አልችልም፣ አሁን ላለሁበት ማስታወስ አልችልም፣ ያለፉትን ግን አስታውሳለሁ እያለች ነበረ። ጄሪሻን በጣም ደስ አላት። ያለፉትን አስታውሳለሁ ስትላት በጣም ተደሰተች ማለት ነው። ስለዚህ አሁን ይሄ ቪዲዮ እንግዲህ እውነታዊ ወጣ ቀን አላቅም ምን እንደሚፈጠር። እውነት ለመናገር ከባድ ነገር ነው የሚፈጠረው። ወይዘሪት ጄሪ እንግዲህ ምን እንደምትሆኝ አላውቅም። በዛ ላይ ደግሞ ያለ ልጁ ፍላጎት አብራው ለማደር ሞከረች ማለት ነው። ይሄ ማለት ውርደት፣ ትልቅ ውርደት ማለት ያለ ልጁ ፍላጎት ሄዳ ስሩ የእንቅልፍ መድኃኒት ሰጥታው እንግዲህ አብሯት እንዲያድር አደረገች። ይሄ ማለት ምንድን ነው? በቃ እኔ እንጃ። የፈጣሪ ያለ ውርደት ነው እውነት። ለማንኛውም ይሄ ሁሉ እንግዲህ ሴራ የወይዘሪት ሜርሲ ነው። ወይዘሮ ሰማርን ለመግደል ነው የመጣችው። አንቺ ከነ ነፍሴ ሞታለች ብለሽ ቀብረሽኛል አይደለ? እኔ ደግሞ ተሰቃይተሽ እንድትሞቺ ነው የማደርግሽ። እንደዚሁ በቀላሉ የምተውሽ እንዳይመስልሽ እያለች እንግዲህ ያዙኝ ልቀቁኝ እያለች ነበረ ማለት ነው። ስለዚህ አሁን እሷ ልትበቀላት ነው የመጣችው። ገብቷቸዋል አይደለ? ልትበቀላት ነው የመጣችውና እንግዲህ እያንዳንዱን ነገር አሁን ሲፈን ነች የምታጋልጣቸው። በመጀመሪያ ጄሪና ሜርሲን ሲፈን ታጋልጣቸዋለች። በተለይ ሲፈን
ጄሪ ከወይዘሪት ሰማር ክላስ እየሮጠች እያለከለከች ስትወጣ እንዴ ምን ሆነሽ ነው? በሰላም ነው እንዴ እንደዚህ የምታለከልኪው? ምናምን እያለቻት ነበረ። ከዛ በኋላ ዝም ብዬ ነው ምናምን እያለች ነበር። አይ ዝም ብለሽ እንኳን አይመስለኝም፣ ግን የሆንሽው ነገር አለ እንዴ? የምረዳሽ ነገር ካለ ስትላት፣ ኧረ ምንም የለም፣ ምን ትረጂኛለሽ? ምንም የምትረጂኝ ነገር የለም፣ ግን እኔ እንጃ ብቻ የሆነ ደስ ያላለኝ እና ልክ ያልሆነ ነገር እንዳለ ይሰማኛል አለች። ከዛ በኋላ አይ አንቺ ለማንኛውም እስኪ ተረጋጊ። ከዛም እንግዲህ አይ ይሁን እስቲ ለማንኛውም ጥሩ ነው መረጋጋት እያለች ከዛ በኋላ እንግዲህ ትናንትና እንዳያቸዋት ልጅቱን ደም እንባ ያስለቀሷት ያለምንም ኃጢአቷና ያለምንም ስራዋ ነው። እውነት ለመናገር ብሌንዬ ምንም ባላደረገችው ነገር ነው እንደዛ ደም እንባ ያለቀሰችው። ይሄ ብሌን ያለቀሰችው ደም እንባ ደግሞ እነኚህ በተራቸው ያለቅሳሉ። ሜርሲና ወይዘሪት ጄሪ ሰው የሰፈረውን የዘራውን የሚያጭደውና እንግዲህ ሁሉንም ነገር በሰራችው ልክ ነው የምታገኘው። ምክንያቱም ጥሩ ነገር ስንሰራ ጥሩ ነገር ይገጥመናል፣ መጥፎም ስንሰራ እንደዛው። ስለዚህ ለእያንዳንዱ ነገር እንግዲህ ዋጋዋን ታገኛለች ብዬ ተስፋ አደርጋለሁ። ወይዘሪት ማናት ሜርሲም ጄሪም ሁለቱም አንድ አይነቶች ናቸው። በነገራችን ላይ እውነት አምናንና ጄሪ አንድ ላይ እንዲሆኑ ብትፈልግ ኖሮ ያንን መድኃኒት ቀይሪ ካለቻት በኋላ ቪዲዮ አትቀርጻትም ነበር። ገብቷችኋል አይደለ? አምናንና ጄሪ አንድ ላይ እንዲሆኑ አትፈልግም ሜርሲ ማለት ነው። ለዛ ነው ያንን ቪዲዮ የቀረጸቻት። ያ ቪዲዮ ደግሞ ሚሞሪው ደግሞ ወደቀ። እናት ዛህራ ደረጃው ላይ አገኙት። ይሄ ነገር ደግሞ የማን ነው? ወይ አቶ አምናን ወይ ወይዘሪት ሰማን ነው እያለች ነበረ እናት ዛህራ ማለት ነው። ነገር ግን ያን ፍላሽ እንግዲህ ስትፈልገው ወይዘሮ ዛህራ አልሰጠቻትም። መጨረሻዋ ብቻ ናፍቆኛል ወይዘሪት ጄሪ ማለት ነው። ትላንትና ብሌን ያፈሰሰችው እንባ እሷ ደግሞ በዳግመኛ ታፈሰዋለች። ይሄ ደግሞ ወይኔ ጉዴ! እንዴት ምን እንደሚያደርጋት ግን ሳስበው እኔ ራሴ ፈራው ማለት ነው። የእውነት በፈጣሪ ምን እንደሚያደርጋት ማሰብ አይከብድም አይደለም? ጥሬዋን ነው የሚዘለዝለው። በዛ ላይ ደግሞ እንግዲህ አሁን ከእሷ ጋር መተኛቱን ከእንቅልፉ ሲነሳ ሲያይ እሷን አጠገቧ ሳያት የተፈጠረው ነገር ከባድ ነው የሚሆንበት። እንግዲህ ከብሌን ጋራ ገና ብዙ ጭቅጭቅ ይነሳል። እውነት ለመናገር በጣም ብዙ ነው የሚጣሉት ከብሌን ጋራ። አሁን ብሌንዬ ደግሞ ትናንት ለቁርስ ብላ ልጠራቸው ስትሄድ እነሱን አንድ ላይ አይታቸዋለች አልጋ ላይ። ብቻ ብሌን የሚሰማት ስሜት ማሰብ አይከብድም። እንግዲህ እስኪ አብረን የምናየው ነው የሚሆነው። ማለትም በጣም እንጃ ልቧ ስብር ነው የሚለው ብሌንዬ የኔ ቆንጆ። ለማንኛውም እንግዲህ እስኪ ምን እንደሚፈጠር አብረን የምናየው ይሆናል። ብቻ አላውቅም። የወይዘሪትን ሜርሲ ጉድ ማየት ናፍቆኛል። በጣም ቸኩያለሁ የሜርሲን ውርደት ለማየት። የሜርሲንም የዚችን የጄሪንም የሁለታቸውንም ውርደት ማየት ናፍቆኛል። እውነቱን ስናግራችሁ ማለት ነው። ምክንያቱም ያደረጉት ነገር እያንዳንዱ ነገር ነውር ነው። ሰው ሊገሉ በዛ ላይ አሁን አይጋለጡም። ታያላችሁ። ለዛውም አሁን አይጋለጡም ሜርሲና ጄሪ። አሁን የብሌንን ስቃይ ያበዛዋል አቶ አምናን ማለት ነው። የብሌንን ስቃይ በጣም ነው የሚያበዛው። ምክንያቱም ከዚህ ቤት ወጥተሽ ረፍት እንድታገኚ አልፈቅድልሽም፣ እዚሁ ሆነሽ አሰቃይሻለሁ፣ እገልሻለሁ እያላት ነበረ። ገብቷቸዋል አይደለ? ስለዚህ ብቻ እኔ እንጃ የሚፈጠረው ነገር ከባድ ነው። ለማንኛውም አብረን የምናየው ይሆናል። ወይቶ ብሌን እንግዲህ እናት ዛህራ ናቸው። ሂጂና ቀስቅሹ፣ አንቺ እንዳላደረግሽው ማሰብ አለባቸው። አንቺ ከሸሸሽ ግን አንቺ እንዳደረግሽው ነው የሚያስቡት። ስለዚህ ተጋፈጪ ሁሉንም ነገር አለቻት። እሷም ደግሞ እሺ ብላ እንግዲህ ከው ብላ ስትሄድ አቶ አምናንና ወይዘሪት ጄሪ አልጋ ላይ ተኝተዋል ማለት ነው። እንግዲህ አስደንጋጩ ነገር ለብሌንዬ በጣም ከባድ ነው። ብቻ እንግዲህ ፈጣሪ ይርዳት እንበል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አቶ አምናን
በስተመጨረሻም እንግዲህ ብሌንን ይቅርታ ጠይቆ አንገቷ ስር ሳም አደረጋት ማለት ነው። እንግዲህ መጨረሻቸው